ማርያም ታማልዳለች የሚል አንድ ጥቅስ ይዘህልኝ ትመጣለህ። እኔ ወዲያውኑ ነው እናንተ ጋር መመጣው ጋቢ አድርጌ ወዲያው ይኸው ማርያም ታማልዳለች የሚል አንድ ጥቅስ ይኸው እኛ ሚማልደው ሚላለን ታማልዳለች ነው ሚል ምን ይዛችሁ እንደምትመጡ አውቃለሁ። የለማ ማርያም ታማልዳለች የሚል አንድ ጥቅስ የምትማልደው እሷ ነች የሚል አንድ ጥቅስ ካመጣ እኛ እዚህ ምን እንሰራለን? እዚህ ቆርቆሮ ቤት ውስጥ እዛ ያለቀለት ሽታው ራሱ መዓዛው አንመጣም እንዴ? ቅዱስ ገብርኤል በእግዚአብሔር ፊት ሞገስ አግኝተሻል ብሏታል። ሞገስ ብለህ እስቲ ሰርች አድርግ። ሌላ ጥቅስ ልንገርህ ሞገስ የሚል ሙሴ ሆይ በፊቴ ሞገስ ስላገኘ ያልከውን ሁሉ አደርግልሃለሁ ይላል። በፊቴ ሞገስ ስላገኘ ያልከውን አደርግልሃለሁ ይላል። ዮሴፍም በጲጥፋራ ቤት በፈርዖን ቤት ሞገስ አገኘ አዛዥ አደረገው ይላል። ሞገስ ማግኘት ማለት መሰማት ነው። በእግዚአብሔር ፊት ሞገስ አግኝተሻል ማለት ትሰሚያለሽ ብትለምኝ ነው ያለው ገብርኤል። እና ከዛ ውጪ ቃና ዘገሊላ ላይ እኔን ግንባር ያርገው ካልተባለ ወላዲት አምላክ አማልዳለች። ለራሱ አይደለ ለሙሽሮች ነው፣ ለተቸገሩት ለተጨነቁት እንዲያርግልኝ ብላ አታውቅ። እርሟን ብትናገር እኮ የተናገረችው ለነሱ ነው። ወይን እኮ የላቸውም። አይ ተቆጥቷታል ምናምን የሚሉ ሰዎች ምን አርጊ ብሎ ነው የሚቆጣት? አንደኛ የላቸውም እኮ ነው ያለችው። እስቲ ወይን አርግላቸው ብትኖረው እንዴት ታዥኛለሽ ይመጣ ነበር። የላቸውም ነው ያለችው። ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልጅኝ ናታለሁ እንዴ? ፓስተር ያማልዳል የሚል ሴት አለ እንዴ? ነውር አይደለም እንዴ? ነውር እኮ ነው እንዴ? ፓስተሩ እያማለደ እኮ ነው። ጌታ ኢየሱስ ሆይ ይሄን ህዝብ እንዲህ አድርግ። ይሄ እኮ ምልጃ ነው። ምልጃ ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው እንዴ? የሚነደው ጥርሱን እንዳይሰጣን የሚያፋጨው ለማርያም ሲሆን ነው። ለሱ ሲሆን የጸልይልሻለሁ የጸልይልሃለሁ የሚል ሰው የለም። ይሄ በጣም ከፍተኛ አለመረዳት ነው። ደግሞ እንደው ይቅርበሉ እንደው ዲግሪ ይዛችሁ አሜን ስትሉ በጣም ነው ማፍርባችሁ። የምር እኮ ነው። ሎጂክ እናውቃለን ስትሉ ደግሞ እናንተም ብሎ እንደው እውነት ከልብ እንዴ አታስቡም እንዴ? ማሰብ አለባችሁ። ማሰብ ይሄ ከፍተኛ አለመረዳት ነው። እንደዚህ የምንል ስለሚመስላቸው ነው። በሩ እኔ ነኝ ሲል እኛ ማርያም አንድ በር፣ ክርስቶስ አንድ በር፣ ሚካኤል አንድ በር የምንላቸው አይደለም። አንድ በር ነው ያለው፣ እሱ ክርስቶስ ነው። እነዚህ ቅዱሳን ወደ ክርስቶስ በርነት መርተው የሚያደርሱን ናቸው። ምክንያቶቻችን ናቸው። በሩ ክርስቶስ ብቻ ነው። ሌላ ምንም አያስፈልገኝም። እንግዲያማ ክርስቶስ ይስበካ። ሐዋርያት እኮ ወደ ክርስቶስ አድርሰውሃል። ምክንያት ናቸው። እና እንደዚህ ያለ አለመረዳት አንዲት ሰው አግኝቻት ለምንድን ነው ከኦርቶዶክስ የወጣሽው አልኳት። ኦርቶዶክስ ብዙ አምላክ ስላላት አለ። ማን ያለ እንደዚህ የለም፣ እንደዚህ የሚል የለም። ስለዚህ ስለማይ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 22 ቁጥር 33 ላይ ስሕትክሙ በኢያእምሮ መጻሕፍት ወኢ ኃይለ እግዚአብሔር፣ መጻሕፍትንና የእግዚአብሔርን ኃይል ስለማታውቁ ትሳሳታላችሁ አላቸው። እና መረዳት ነው። ማርያምን እኮ የምታመልኩት እንደዚህ ነው የሚሉ እንደዚህ ነው የሚሉ ሲል ሰው ምን ማለት ነው ያለብን? እሱ ያንተ ሐሳብ ነው፣ እኛ እንደዚህ አይደለንም ብለን መናገር አለብን። እየሰማችሁ ነው? እስቲ ማርያም ታማላለች የሚል ከመጽሐፍ ቅዱስ ውስጥ አሳየኝ። መጀመሪያ ይሄን ጥያቄ ስትጠየቁ መጽሐፍ ቅዱስ ውስጥ አትግለጡ። ይሄ ጥያቄ መጀመሪያ ሲመጣ ዝም ብላችሁ መጽሐፍ ቅዱስ ሳትገልጡ መጀመሪያ እናንተ መጠየቅ ያለባችሁ ነገሮች አሉ። ምክንያቱም ይሄ ሰውዬ አባቱ ኦርቶዶክስ ነው ወይ ይሄኔ አያቱ ኦርቶዶክስ ናቸው፣ ከዚህ ወጥቶ ሄደ ነው የሚጠይቀው። ስለዚህ እዛ ገባና ተመራመረ ማለት ነው። እንግዲህ ተመራመረ፣ አወቀ። ስለዚህ ማርያም በመጽሐፍ ቅዱስ ውስጥ አታማልድም የሚል ቃል አለው ማለት ነው። ምክንያቱም እስቲ ማርያም ታማለለች የሚል ከመጽሐፍ ቅዱስ ውስጥ አምጣልኝ ነው ያለ። ስለዚህ አንተ መጀመሪያ መልስህ ምንድነው የሚሆነው? መጀመሪያ ትሄዳለህ፣ ወደ መጽሐፍ ቅዱስ ትሄዳለህ። የመጀመሪያው መልስህ ልንገር ብዬ ነው። እስቲ ማርያም አታማልድም የሚለውን ከመጽሐፍ ቅዱስ ውስጥ አውጣልኝ በለው። ይሄን ከድሮ ጀምሮ የምናገረው ነገር ነው። በነገራችን ላይ ከድሮ ጀምሮ ነው የምናገረው። አታማልድም የሚለውን እስቲ መጀመሪያ ከመጽሐፍ ቅዱስ ውስጥ አውጣልኝ። እሱ አንዱ ጥያቄ ነው። ከዛ በኋላ ግን እስቲ አንዳንድ ነገሮችን እንመልከት። ማማለድ በጣም ቀላል ነገር ነው። በነገራችን ላይ እናንተ ራሳችሁ ማማለድ ትችላላችሁ። ማማለድ ማለት አንዱ ለአንዱ መጸለይ ማለት ነው። ግን እሰማለሁ ወይ ነው፣ እሱ ነው ትልቁ ነገር። እደመጣለሁ ወይ ነው፣ ማን ነው የሚሰማው ነው።
የእግዚአብሔር አይኖቹ ወደ ማን ናቸው፣ ጆሮቹስ ወደ ማን ናቸው የሚለውን መጀመሪያ መጠየቅ ያስፈልጋል። አያችሁ፣ ያንን ካወቅን በኋላ ነው እንግዲህ ወደ ቅዱሳን ለመምጣት የምንፈልገው የምንመኘው ቅዱሳንንም እባካችሁ የምንላቸው። መጀመሪያ ማወቅ ያለብን ነገር ምንድነው? እግዚአብሔር አምላክ ጆሮዎቹ አይኖቹ ሁሉ ወደ ቅዱሳን ልመናዎች ናቸው ተብሎ ተጽፏል። ይሄን የሚከራከር ሰው ያለ አይመስለኝም። ምክንያቱም እንዴት አብርሃም እንደመረጠው እንዴት ሙሴን እንደመረጠው በዘፍጥረት ምዕራፍ 20 ቁጥር 7 ላይ አብርሃም ነብይ ነውና ስላንተ ይጸልያል እንዴት እንዳለው አብርሃም ነብይ ነውና ስላንተ ይጸልያል። አያችሁ፣ ያ ሰውዬ መጸለይ አይችልም። አቤሜሌክ ወይ የጌራራው ንጉስ ወይ መጸለይ አይችልም በራሱ። አብርሃም ነብይ ነውና ስላንተ ይጸልያል ምን ተባለ? ራሱ መጸለይ አይችልም። ኢዮብ 42:7 የኢዮብ 3 ጓደኞች ኃጢአት ሰሩ። እግዚአብሔር እነሱ እባክህ ማለት አይችሉም ብለዋል። ግን ኢዮብ ከነሱ የተሻለ ሰው ስለሆነ እግዚአብሔር ምንድነው ያላቸው? ስለ ኢዮብ ብዬ እምራችኋለሁ ነው ያላቸው። ስለ አብርሃም ብሎ ይማረ፣ ስለ ድንግል ማርያም ብሎ አይምርም። ስለ ኢዮብ ብሎ እነዛ እንደማረድ ስለ ድንግል ማርያም ብሎ አይምርም። እንዲህ ያለ ጥያቄ ይከሰትባችኋል። በእውነት እንዴት መታወር እንደሆነ ተመልከቱ። እዚቹ ትልቅ ችግር አለ። ለምን? ከምትከተሉት የእምነት ህግ ዳክትሪን የተነሳ ወደዛ ስለሚሄድ ነው ነገሩ። ግን መጽሐፍ ቅዱስ የሚነግረን አሁንም እንዳልኳችሁ የእግዚአብሔር አይኖች ሁሉ ጊዜ ወደ ቅዱሳን ናቸው። እንደውም በሌላ ንግግር ላይ በጣም የሚገርም ነው። ጻድቃንን የሚጠሉ ይጸጸታሉ የሚል ቃል ሁሉ እንዳለ ታውቃላችሁ። መዝሙር 33 እስቲ በደንብ ተመልከቱት። መዝሙር 32 ስለ ቅዱሳን ዳዊት ቀድሞ የተናገረውን እንዴ እግዚአብሔር ተናግሯል እኮ የእግዚአብሔር መልአክ እንዴት በሰዎች ዙሪያ እንደሚሰፍር መዝሙር 33 ላይ እኮ ታገኙታላችሁ። እንዴ ቁጥር 17 ላይ ያለውን ላንብብላችሁ። መዝሙር 33 ጻድቃን ጮሁ እግዚአብሔር ሰማቸው። ተመልከቱ፣ ጻድቃን ጮሁ እግዚአብሔር ሰማቸው። አንደኛ እነሱንም ከመከራቸው አዳናቸው። መንፈሳቸው ለተሰበረ እግዚአብሔር ቅርብ ነው አለ። ቅርብ እግዚአብሔር ለየዋህ ልብ ነው ያለ። መንፈሳቸው ለተሰበረ እግዚአብሔር ቅርብ ነው አለ። ቁጥር 21 ላይ ደግሞ ምን እንደሚል እንገራችሁ። ጻድቃንን የሚጠሉ ይጸጸታሉ። ጻድቃንን የሚጠሉ ይጸጸታሉ። ስለዚህ ድንግል ማርያም እስቲ ታማልዳለች የሚል ከመጽሐፍ ቅዱስ አውጣልኝ ስትባል እኮ አብርሃም ይማልዳል ይጸልያል ከተባለ አለቀ። ምን እንደምትፈልገው? አብርሃም ጻድቅ ነው፣ እግዚአብሔር የመረጠው ነው። ድንግል ማርያም ከአብርሃም ትበልጣለች። ካለፈው ትምህርታችን ላይ ምን ነበር ያየነው? እነ ሙሴን አምላክ አድርጌያቸዋለሁ አይደል ያለው? አማልክት ዘበጸጋ ይባላሉ አላልኳችሁ? ድንግል ማርያም ደግሞ ከነሱ ሁሉ ትበልጣለች። ትንቢት የተናገሩለትን ወልዳላቸዋለችና የእመቤታችን ነገርማ ጽሑፍ ድንቅ ነው። ፈጣሪዋን ወልዳለች፣ እግዚአብሔርን ወልደዋለች። ስለዚህ ድንግል ማርያም የሚገርማችሁ ማማለድ ብቻ ሳይሆን በተሰጣት ቃል ኪዳን እንደምትሾመን ታውቃላችሁ። ትሾማለች ድንግል ማርያም። ትሾማችሁ የት? መንግስተ ሰማያት ቦታ ትሰጣችኋለች። መንግስተ ሰማያት መግባትም ታደላችኋለች። የድንግል ማርያምን ምልጃ ተማምናችሁ ሲኦል በፍጹም አታዩትም። ልንገራችሁ ምናምን አታዩትም። ስለ ቅዱሳን ብሎ ድንቅ ያደረገ አምላክ የሚሳናችሁ የለም አይደል ያላቸው ከተራራው ሲወርዱ ከደብረ ታቦር ማቴዎስ 17 ላይ ቁጥር 20 የሚሳናችሁ የለም አይደል ያላቸው። እዛው ላይ ማቴዎስ 17 ስትመለከቱ ደግሞ 17 ጀምሮ የመንግስተ ሰማያትን መክፈቻ ቁልፍ ሰጥቻችኋለሁ ያላቸው ለሐዋርያት።
በምድር የምታስሩት በሰማይ የታሰረ ይሆናል። ድንግል ማርያም ምን ያህል ስልጣን እንዳላቸው ቅዱሳን ምን አላቸው? በምድር የምታስሩት አላቸው ሐዋርያት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል አለች። ሰማይ ላይ ቦታ ታሰጣላችሁ፣ ቁልፍ ሰጠዋቸው የመንግስተ ሰማያትን አለች። ድንግል ሐዋርያት ቁልፍ ያዦች ናቸው። ቅዱሳኑ ቁልፍ ያስገባሉ፣ ያስወጣሉ። ድንግል ማርያም ደግሞ እዛ ቦታ ትሰጣለች። ይሄን በራሳችሁ ምሳሌ አድርጋችሁ እንድታዩት እንጂ እዛ ጋር ተቀመጥ እዛ ጋር ሚል ይኖራል ብላችሁ እንደማትገምቱ አውቃለሁ። ይሄን ያህል መቼም አታስቡም። ስለዚህ ድንግል ማርያም እንዴት እንደምትሾመን ሲነግረን ቅዱስ ዳዊት በመዝሙር 44 ላይ ምን ይላል? በቁጥር 16 እንደተጻፈውና 17 ላይ እንደተጻፈው በአባቶችሽ ፈንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። በቃ በአባቶችሽ ፈንታ ልጆች ተወለዱ፣ በምድር ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ምድር ላይ እዚህ ምድር ላይ ሳይሆን አዲስቱ ምድርና አዲስቱ ኢየሩሳሌም ብለን ባለፈው እንዳየነው ሰማያዊት ኢየሩሳሌም በዛ ትሾሚያቸዋለሽ። የእመቤታችን ነገር ይሄ ነው። ስለዚህ ሕግን በሕግ መመልከት እንዴት ወሳኝ ነገር ነው መሰላችሁ? በሕግ አሰራር አንድ ፍርድ ለመስጠት ኬዝ ባይ ኬዝ የሚባል አሰራር አለ። ሕግ በሕግ እንደዚህ አይነት ነገሮች ከዚህ በፊት ምን ተብለው ተፈርደዋል? ወይስ ይሄኛው ኬዝ ምን ይላል? ቀጥሎ ያለው ኬዝ ምን ይላል? እስቲ አንድ ሌላ እመቤታችን የምትባል ሴት ልንገራችሁ። ስለ እመቤታችን ድንግል ማርያም ሳይሆን እመቤታችን ብሎ ቅዱስ ዮሐንስ ስለጠራት ሮምና ስለተባለች ሴት ልንገራችሁ። ስሟ ሮምና ነው። ብዙ ሰው አያውቀውም ይሄን ቃል ስለማን እንደተጻፈ። ስለ ሮምና ነው። ስሟ መጽሐፍ ቅዱስ ላይ አልተጻፈም። እኛ ግን እናውቀዋለን፣ በትርጓሜ እንረዳዋለን አለ ቤተክርስቲያናችን። ሁለተኛ የሐዋርያው የዮሐንስ መልእክት ነው። የቅዱስ ዮሐንስ መልእክት ሁለተኛው ላይ ያለውን መልእክት ልብ ብላችሁ ስሙት። ስለማን ነው የሚናገረው? ስለ አንድ እመቤታችን፣ ስለ እመቤታችን ሮምና፣ ስለ ድንግል ማርያም ነው። ስለ እመቤታችን ሮምና ምን አላት ቅዱስ ዮሐንስ? የቱ ነው ቅዱስ ዮሐንስ? ቅዱስ ዮሐንስ ትልቁ ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ አቡ ቀለምሲስ ባለ ራእዩ ማለት ነው። ይሄ ቅዱስ ዮሐንስ ምን ብሎ ይናገራል? በመልእክቱ ላይ ሁለተኛይቱ መልእክቱ ላይ ምዕራፍ 1 ነው ቁጥር 1 ላይ ይህ ሁለተኛይቱ ላይ የተጻፈውን ተመልከቱ። በእኛ ስለሚኖር ከእኛ ጋር ለዘላለም ስለሚሆን እውነት እኔ ቀሲስ በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ ይላል። ለተመረጠች እመቤትና ለልጆቿ። ይሄ ማለት ለተመረጠች እመቤትና ለልጆቿ ለድንግል ማርያም አይደለም፣ ለሮምና ነው። ለሮምና ነው ቅዱስ ዮሐንስ የሚጽፈው። አንዳንድ ሰዎች ነው ለእመቤታችን ነው አይደል? በሚስጥር ለእመቤታችን ማምጣት ይቻላል። እመቤታችን እኛ ሁሉ ልጆቿ ነን፣ የመንፈስ ቅዱስ ልጆቿ ነን፣ በመስቀል ስር የተሰጠችን ነች። ቅዱስ ዮሐንስ ግን የሚጽፍላት ለሮምና ነው። ለተመረጠች እመቤት ይላታል። ለተመረጠች እመቤት ድንግል ማርያምማ እንዴት የተመረጠች ነች ብለህ ማሰብ ያቅታል እንዴ? ይሄን ማስተዋል ያቅታችኋል እንዴ? እንዲህ ከተባለ ለአንዲት ሴት ድንግል ማርያምማ ምን ልትሆነች? እኮ ሮምና እግዚአብሔርን አምና ያለች ሴት ነች። ታሪክ አለው ቅዱስ ዮሐንስ እሷ ጋር ስራ ይሰራ ነበር። አሁን ይሄ ነው አላችሁም። በዛ ታሪክ ላይ ግን ይሄን ይናገራል። ከዛ ምን አለ? ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከኛ ጋር ይሆናሉ። ትእዛዝን ከአብ እንደተቀበልን ከልጆችሽ ለተመረጠች እመቤት ነው። ከልጆችሽ በእውነት የሚሄዱ አንዳንዶች ይቀጥላል ቅዱስ ዮሐንስ ስለ ልጆቿ ስለተመረጠችው እመቤት ነው ይሄ የሚጽፈው። ለተመረጠችው ለተወደደችው እመቤት ነው። እና አንዳንዶች ከልጆችሽ የእግዚአብሔር መንገድ ስለተከተሉ ስላገኘኋቸው እጅግ ደስ ብሎኛል ነው የሚላት። አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝን እምጽፍልሽ አይደለም። እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ይህን ጥቅስ በፕሮቴስታንቱ ዓለም ልዘሉ ትችላላችሁ። ስለ ማርያም መስሏችሁ ልዘሉ ትችላላችሁ እመቤቴ ስለሚል። በእርግጠኝነት ግን አይደለም። ሳታውቁት ተታላችኋል። እመቤታችንን ከፍተኛ ጥላቻ ስላላችሁ አንዳንዶቻችሁ ትዘላላችሁ። አንዳንዶቻችሁ ደግሞ ጥሩ ልብ ያላችሁ አላችሁ ለእመቤታችን። ቅዱስ ዮሐንስ እመቤቴ ብሎ ነው የሚጠራት ሮምናን። እርስ በርስ እንድንዋደድ እለምንሻለሁ ይላታል።
ታዲያ ድንግል ማርያም እመቤቴ ተብላ ስትጠራ ስንቶች አይበሳጩ? የሰማይና የምድር ንግሥት ተብላ ስትጠራ ከአማልክትና ከከንቱ ጣዖታት ጋር ሊያገናኟት የሚሞክሩ ለስም አጠራሯ ክብር ምስጋና ይግባትና ብዙዎች የሉ? ዮሐንስን የሚያክል ቅዱስ ትልቅ ሰው እመቤቴ ብሎ ሮመናን ከጠራ በመስቀሉ ስር የተሰጠችው ድንግል ማርያምን እንዴት ብሎ እንደሚጠራት መገመት ያስቸግራል። ወገኖቼ ይኸውላችሁ እንደዚህ ነው። እመቤታችን ቅድስተ ቅዱሳን ድንግል ማርያምማ ከሁሉ በላይ ናት። ከፍጡራን ሁሉ በላይ ናት። ከፈጣሪ በታች ናት። ስማኝ፣ ከፈጣሪ በታች ናት። ይሄ ድሮ የተበላ ቆብ ነው የሚሉ ሰዎች አሉ፣ አንዳንድ ሰዎችና እመቤት ማርያምን አምላክ እያሉ እነዚህ ኦርቶዶክሶች ብሎ የሚያወራ ሰው ማርያምን ኦርቶዶክሶች ማርያምን እኮ አምላክ ነው የሚሏት፣ እንደዚህ እኮ ነው የሚሏት፣ እንደዚህ ነው የሚሏት። እመቤቴ ስላላት አማልክት ዘበጸጋን ባለፈው አይተናል። ቅዱሳን አማልክት ይባላሉ። እመቤታችን የነዛ ሁሉ በላይ ናት። እንዴ የአምላክ እናት ናት፣ ንግስት ናት። በምድር ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ አለ ዳዊት ልበ አምላክ ያውቃላ። ስለዚህ እችን ሮመናን እንዲህ እመቤቴ ብሎ ከጠራ ድንግል ማርያምንማ እንዴት ብለን እንጠራት ነው? ገብርኤል መልአክ ወደሷ ሄደ። ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ገብርኤል መልአክ ወደሷ ሲሄድ ተፈሲ ፍሲት ወምልዕተ ጸጋ እግዚአብሔር ምስሌኪ ነው ያላት። እግዚአብሔር ካንቺ ጋር ነው ያላት። ደስታ የሞላብሽ ሆይ ደስ ይበልሽ፣ እግዚአብሔር መንፈስ ቅዱስ ካንቺ ጋር ነው፣ መንፈስ ቅዱስ የሞላብሽ ሆይ ደስ ይበልሽ አላት። እመቤታችን በመንፈስ ቅዱስ ሙሉ ናት፣ ሙሉ ናት። እግዚአብሔር ካንቺ ጋር ነው፣ ደስ ይበልሽ። እንዲህ የተባለችው እኮ እመቤታችን ከሁሉ በላይ ናት። የአምላክ እናት ናት። እናት እኮ ነች። በቃ እናት ነች። በመስቀሉ ስር በዛ የመከራ ሰዓት እንኳን ሳለ አልዘነጋትም። በዛ ሁሉ መከራ፣ በዛ ሁሉ ስቃይ ውስጥ እናቴ ሆይ ልጅሽ ይኸው ብሎ የመጣበትን ዓላማ ሲፈጽም ከሷ ሰው ሆኖ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ታየ። አማላጅነቷማ ምን የዶኪማስ ጓዳ አይበቃህም እንደ ዮሐንስ ወንጌል ምዕራፍ 2 ላይ ተጻፈ እኮ። በቃ እኮ ልጄ ወይን ጠጅ የላቸውም ኦ በእሲቱ አንቺ ሴት ወይ ካንቺ ጋር ምን አለኝ እንዴ? ከስጋ ስጋ ከነፍስ ነፍስ እኮ የነሳሁት እኮ እውነተኛ ገና ደሜን ወይን እኮ ለሰጣቸው ነው። ስጋና ደሜን ለሰጣችሁ እኮ ነው እናቴ ወይ። እንደሱ እኮ ነው። እሱ ራሱ አጣም ተረጎምከው። እንግዲህ ይሄንን አታወጣው። እንግሊዘኛው ላይ ተጽፏል። እመቤቴ ሆይ ይላታል ሮመናን እመቤቴ ካለ እመቤታችንንማ እንዴት ሊላት ነው? እንግዲህ ወገኖች አስተውሉ፣ የእውነትን መንገድ ወቁ፣ የእግዚአብሔርን መንገድ ተረዱ፣ በእውነተኛው መንገድ ተጓዙ። የሰማነውን በልባችን ያሳድር፣ የጠፉትን ይመልስ፣ ከክፉ ነገር ሁሉ ይሰውረን። ከአምላካችን እግዚአብሔር